በሄርሜላ ምክንያት እንግዲህ ቤተሰብ እየተበጠበጠ ነው። ምክንያቱም አንድ ሰው ባጠፋው ጥፋት ሌሎችም ሰዎች እየተቀጡ ይገኛሉ ማለት ነው። እንግዲህ ሄርሜላ ባጠፋቸው ጥፋት ነው አሁን ላይ ሩታም እንደዚህ አድርጋ ሊሆን ይችላል፣ በጥርጣሬ ነው ሩታ አድርጋለች፣ እንደዚህ አድርጋ ሊሆን ይችላል። ከዚህ በፊት ሄርሜላ በሰዓት ላይ መተት አሰርታበት ነው እያላችሁ ስታወሩ የነበራችሁ፣ ዛሬ ደግሞ ሩታ በአንገት ሀብል በገዛችን ለስጦታ ላይ የመተት አሰርታበት ነው ልጁ እንደዚህ ሆኖ እያላችሁ በጣም ብዙ የተለያየ አስተያየት እየሰጣችሁ ያላችሁና በጣም ብዙ ነገሮች እየተባለበት ያለው ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ዛሬ ደግሞ እንግዲህ በድጋሚ በዴቭ ቻናል ላይ መጥተዋል ማለት ነው። ቤዛና ወንድምየው ዴቭ ማለት ነው። እውነት ለመናገር ማለት ቤዛ አንዳንድ ጊዜ የምትናገራቸው ነገሮችን ተጠንቅቃ ብትናገር ነገ ላይ ይቅርታ እንኳ ብትጠይቅ ይቅርታ ሊደረግላት የሚችል ነገር መሆን አለበት ብዬ ነው የማስበው። አንዳንድ ጊዜ አፋችን መናገር ስለቻልንና መናገር እንችላለን ብለን ስላሰብን ብቻ ወይንም ደግሞ የመናገር ክህሎት አለን ብለን ስላሰብን ብቻ ያገኘነውን ነገር መናገር በኋላ ላይ ለይቅርታ እንኳን የሚያመች ነገር አይደለም ብዬ አስባለሁ። እና እኔ በተረዳሁት መንገድ ነው ወይንም በተረዳሁት ልክ ነው መልስ ልሰጥበት የምችለው እና እናንተም ደግሞ በተረዳችሁበት ልክ ነው መልስ የምትሰጡት ወይንም ደግሞ ልታስቡት የምትችሉት በተረዳችሁት መልክ ነው። የሁላችንም አረዳዳችንና አስተያየታችን ይለያል። ገባችሁ አይደል? ሁላችንም የምንሰጠው አስተያየት የተለያየ ነው። እኔም በተረዳሁት ልክ ግን ማለት ቤዛ እያደረገች ያለችው ነገር የወገንተኝነት ወይም ደግሞ የራሷን ለወንድሟ ብቻ መቆርቆር። ሩታ ምን አሳልፋለች? ሩታ ምን ደርሶባታል? ሩታ ምንድነው የሆነችው? መተት አሰርታበት ነው በዚህ ወታ ነው እየተባለ እንኳን ራሱ የልጇን አባት እንደዚህ አድርጋበታለች ልጎዳው ፈልጋ ነው እየተባለች እንኳን ራሱ መጥፎ መልስ አልመለሰችላቸውም። ምክንያቱም ዛሬ አፏ በተናገረበት ነገ ላይ ልታፍር ስለምትችል ተጠንቅቃ ነው የምትናገረው ማለት ነው። እና ዴቭም ቢሆን ደግሞ እያደረገ ያለው አንቺ እንደዚህ አይደለም፣ ሁሉ ነገር ቀስ ብለን እናስተካክላለን፣ እውነቱን ምንድነው ማነው ጋር ስህተት ጋር ያለው የሚለው ነገር እናያለን ብሎ ነው ያላት እንጂ መጥፎ ነገር ራሱ ካፏ አልወጣም። በቃ እሷ በምትናገረው ነው መልስ እየሰጣት የነበረውና መረጋጋትን የመሰለ ነገር የለም። ስንናገር አስተያየት ስንሰጥ ሀሳብ ስንሰጥ እንረጋጋ ማለት ነው። ምንድነው እያለች ያለችው?